ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደል ላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ አልተፈታም ካላችሁ ስር መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ። ያው የተለያየ ቦታ ላይ ካስቀምጣችሁ ላይፈታ ይችላል። ምክንያቱም እኔ ወደኋላ ሳይሆን ወደፊት ነው እየፈታው የሚሄደው እና ወደኋላ ያለውን ቼክ ላላረግ እችላለሁ። ስለዚህ ላይፈታላችሁ ይችላል ማለት ነው። ስለዚህ መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ ማለት ነው። አሁንም ካልተፈታ እንደዛ አድርጋችሁ የመጨረሻው ቪዲዮ አሁን ለምሳሌ ዛሬ ይሄኛውን ከለቀኩኝ እዚህኛው ቪዲዮ ላይ ነው አልተፈታም ብላችሁ ከስር ህልሙን ኮፒ አድርጋችሁ ፔስት አድርጉልኝ። ያስፈልገውን ጊዜ እንዳልወስድባችሁ ማለት ነው። እንደዛ አድርጉ። ላይክ ደግሞ ያደረጋችሁ አይደለም ቪዲዮን ስታዩ ላይክ አድርጉ። ያው በአሁኑ የእናንተን ባይፈታም ካዳምጣችሁ ላይክ ብታደርጉ መልካም ነው። ያው በቀጣይ እናንተ ነው የሚሆነው። ላይክ አድርጉ ቪዲዮን ስትጀምሩ። አሁን ወደ ህልሞቻችሁ እና ፍቾቻችሁ ወስዳችኋለሁ ማለት ነው። ሜሮን ሰላም መግዲ፣ ሰላም ያሰሪ ወንድም ሲሰማኝ ሁሉ ጊዜ ያለው ምን ይሆን ፍቺልኝ። እሺ ያው ይሄ አንዳንዴ ተላልፎ መሰጠት ክህደትን ተላልፎ መሰጠትንም ያመላክታል። ያው መጠንቀቅ ያስፈልጋል። አበባዩ ሰላም መግዲ እንዴት ነሽ? እግዚአብሔር ይመስገን። ዛሬ በህልሜ ሽንት ቤት ውስጥ እኔና ባሌ ቆመን ደም ሽንት ቤት ውስጥ ይፈሳል። ሲንኩል ላይ ውሃ ሳፈስበት አሁንም ደም ይፈሳል። ከየት መጥቶ እንደሚፈስ አላውቅም። እሺ ደም በማየት ብር ማግኘትን ሲሳይ ማግኘትን ነው የሚያመላክተው። ያው ሽንት አይደለም አይደል? ሽንትም ቢሆን ደም ከለሩ ቀይ ሆኖ ብቻ ሳይሆን ደም ሽንትም ራሱ ብር ማግኘትን ሲሳይ ማግኘትን ነው የሚያመላክተው። ደም ብቻ ከሆነ እንደዛው። ዲና አረታይ መቅዲ የኔ አልተፈታም። የቱ ጋር እንዳስቀመጥሽው እኮ ላገኘው አልቻልኩም። እስኪ አሁን እዚህኛው ቪዲዮ ስር ህልሙን አምጪና ኮፒ አድርገሽ ፔስት አድርጊ፣ ይፈታል። አበባየው ሌላ ደግሞ አንድ ትልቅ ሰውዬ የማላውቀው ትልቅ ድንጋይ አለት እየሰነጠቀ እላይ ላይ ይለቃል። ግን እሮጣለሁ፣ አመልጣለሁ። አሁንም ስርቅበት ትልቅ ድንጋይ ይወረውርብኛል፣ አመልጣለሁ። እሱ ግን ይወረውርብኛል፣ አንድም አልመታኝም። አምልጬ ወደ ከተማ ስገባ ባጃጅ ውስጥ ወታደሮች አያለሁ። አብሬ ለመሄድ ፈርቼ እሄዳለሁ። በእግሬ በጣም ነው ያስጨነቀኝ። እሺ ያው ድንጋይ ሲወረወር ማምለጥሽ በጣም ቆንጆ ነው። ምክንያቱም መጥፎ ቃላትን ነው የሚያመላክተው። የሚሰነዘርብሽን መጥፎ የሆነ ነገር የሚያመላክትሽ እና ከዛ ነገር ማምለጥሽ በጣም ቆንጆ ነው። ሩጫ እድሜንም ነው የሚያመላክተው። እንኳንም አመለጥሽ። መጠንቀቅ ነው የሚያስፈልገው። ሌላው ባጃጅ ውስጥ ወታደሮች ያለው አብሬ ለመሄድ ፈርጄ እሄዳለሁ በእግሬ። ያው ባጃጅን ማየት ህይወትሽን ባላንስ አድርገሽ መምራት እንደሚኖርብሽ የሚያመላክትሽ ነው። ያው ሌላው ግን ወታደር ማየት አንደኛ ስህተት እንዳትሰሪ መጠንቀቅ ይኖርብሻል። ያንን ነው የሚነግርሽ። ሁለተኛ ጠባቂ መላእክትን ነው የሚያመላክቱት። ያው ስህተት እንዳትሰሪ ስልሽ ኃጢአት ላለመስራት መጠንቀቅ ይኖርብሻል ማለት ነው። ያንን ነው የሚያመላክተው። ሰዓዳ በህልም መጋረጃ ማየት ምንድን ነው? መጋረጃ ተጋርዶ ካየሽ ከሆነ ነገር ጥበቃ ከሆነ ነገር ከሌላን ጥበቃ ማግኘትን የሚያመላክትሽ ቆንጆ ነው በጣም። ሀይባ ሰላም መግዲ በህልም በጣም እያሳመመኝ የነበረ በጣም የወጠረ ሽንት ቤት ውስጥ ገብቼ ስሸና ነው። ያው ሽንት መሽናት አንደኛ ከበሽታ መከላከል ነው። ሁለተኛ ደግሞ የገቢ መስፋፋትን ያመላክታልና ቆንጆ ነው። ሰብለ ሰላም እብድ እህቴ ላይ ሲመታኝ ከዛ መልሼ ስደበድበው
ፖሊስ በካቴና መጥቶ ሲወስደኝ እህቴ ናት ያየችልኝ። አንደኛ በካቴና መታ ኃጢአትን ነው የሚያመላክተው፣ ጸሎት አድርጊ። ሌላኛው ፖሊስ ያው ጠባቂ መላእክትን ያመላክታል። ስህተት እንዳንሰራ መጠንቀቅ እንደሚኖርብን የሚነግረን ህልም ነው። በካቴና መስታሰር እንዳልኩሽ ኃጢአትን ነው የሚያመላክተው። ሌላው ያው እህትሽን እብድ ሲመታት ማየትሽ ሀብት ነው፣ ምንም እንትን የለውም፣ ጥሩ ነው። እብድ ህልም ጥሩ ነው። እብድ ሊሃን መቅዲ ሰላም ነሽ? እግዚአብሔር ይመስገን። በህልም ፀጉሬ በጣም ቅባት ያለው እና ሻይን የሚያደርግ ብዙ እና ጥቁር የሆነ እዚያ ጨርሻው ትላል። ፀጉሬ ጸጋ ነው፣ ቆንጆ ነው። ካየሽ በጣም ቆንጆ ነው፣ ጸጋ ነው። ቤዛዊት የሞተ ሰው ሲወልድ ማየት እሺ፣ የሞቱ ሰዎች እውነተኛው ዓለም ላይ ናቸው ያሉት። አንደኛ እነሱ ማየት ከቻልን ብንዘክር መልካም ነው። ሌላው ሲወልድ ማየት በዛ ቤተሰብ ውስጥ የሚቀላቀል አዲስ ሰው እንዳለ በውልደት ማለት ነው እንዳለ የሚያመላክት ነው። ያም ደግሞ ከዛ ቤተሰብ የዛን ሰው መልክ የያዘ ሰው እንደሆነ የሚቀላቀል ወደ ተወለደው ወደ ቤተሰብ የሚቀላቀል የሚወለድ ልጅ እንዳለ የሞተውን ሰው የሚመስል ማለት ነው እንዳለ የሚያመላክት ነው። ሳምሪ ውዴ በእናትሽ ረጅም የብረት መሰላል ቤት በፍርሃት እና በጥንቃቄ ስወርድ እና ወርጄ። መሰላል በአጠቃላይ መውረድን መውጣትም ጥሩ ነው። አንደኛ ንግድ ሀሳብ ካለሽ ያም እንደሚሳካ የሚያመላክትሽ ነው። ሀሳብን መወጣት ነው የሚያመላክተው እና ቆንጆ ነው። ሄለን በህልም ውስጥ እንቁ ማየት፣ ረዥም እና ሰፊ እንቁ በህልም ውስጥ ለብሶ ማየት በጣም ቆንጆ ነው። ሀብትን ነው የሚያመላክትሽ። ቢዩቲ ሃይ መቅዲ ሰላም። ንፍጥ አፍንጫዬ በር ላይ ሲዝረከረክ ምንድን ነው? ሌላ ደግሞ አክታ ስተፋ ማየት ምንድን ነው? በር ላይ በእጄ ይዞ በእግር መጓዝ እና ምንድን ነው? እሺ ንፍጡ መልካም የሆነ ነገር ነው የሚያመላክተው። የሆነ የሚሰማቸው ጥሩ የሆኑ መልካም ነገሮች እንዳሉ ከአስጨናቂ ነገርም እንደምትገላገል የሚያመላክት ነው እና መልካም ነገርን ያመላክታል ንፍጡ። አክታው ግን የሚያመላክተው ያው ጥሩ አይደለም፣ የሆነ መጥፎ ነገር ማድረግን ነው የሚያመላክተው እና ጥሩ ያልሆነ ተግባርን መጥፎ የሆነ ነገር ማድረግን ነው የሚያመላክተው። ስለዚህ ያው ነገሮችን ለማስተካከል መጣር ያስፈልጋል ማለት ነው። አክታው ትንሽ ጥሩ አይደለም። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። በሌላ ህልሞችና ፍቾቻቸው እስከምንገናኝ መልካም ጊዜ